ጉድ ሳይሰማ መስከረም አይነጋ። የወንጀለኛ ተባባሪ ሆኑ ብላችሁ የምትሰራው ሰው ከለልኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች አልሐምዱሊላሂ እኔ ደህና ነኝ። እናንተ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ሰሞኑን እንግዲህ ሳዑዲ አረቢያ ላይ ብዙ ሰጣ ገባዎች አሉ። ግን ደግሞ አብዛኛው ወንጀለኛን ለምን አትሸፍኑም የሚል ነው። ወንጀለኛ እንዲሸፈንለት ለምን ፈለጋችሁ? ማለት ወንጀለኛ ቢሸፈንለት እናንተ ምን የምታገኙት ነገር ጥቅም አላችሁ? ጥቅሙ ምንድነው? ለእናንተ ምንም ጥቅም የለውም። ወንጀለኛን ተመሸፈን ርቅስ ወንጀለኛን አታጋልጦ ማለት ወንጀለኛን አጋልጦ ሰጥቶ ቀሪውን ምስኪን ሰው ሰላም እንዲሰራ ሁሉም ርዝቅ ፈላጊ ነው። ተረጋግተው እንዲሰሩ ማድረግ እንጂ ወንጀለኛን ሸሽጉ ማለት ለምን አስፈለገ? ያለ ነው ሳዑዲ አረቢያ ነው። እንኳን ሳዑዲ አረቢያ ረቀቀችው ሀገር ቀርቶ ኢትዮጵያም ሆኖ ወንጀለኛ አይሸሽግም። በቴክኖሎጂ ዘመን ማለት ነው። እና ይሄ ገሎ መቀመጥ ሳዑዲ አረቢያ ላይ የማይቻል ነው። በድሎ መቀመጥ ሳዑዲ አረቢያ ላይ ምናልባት የራሳችሁን ዜጋ እየበደላችሁ እያስለቀሳችሁ ትቀመጡ ይሆናል። ግን የሰው ዜጋ ለዛውም የሳዑዲ ዜጋ ገሎ ሸሽጉት ማለት የከባድ ነው። አላህ ልቦና ይስጣችሁ፣ ልቦና ይስጠን። ለማንኛውም በዘር በብሔር መባላቱ አገራችን ላይ አልቀር ብሎ እዚህም መጥቶ ብዙ ምስኪን ብዙዎቻችንን እያሰቀቀን ነው። ብዙዎቻችንን እያስፈራን ነው። ብዙ ልጆች በባህር መጥተው ብዙ የሰው በር ያለባቸው ልጆች አሉ። በዚህ ሰሞን ተፍትሽ ስንቶቻቸው ናቸው የተጨነቁት? ስንቶቻቸው ናቸው ፈርተው ያሉት? እንዴ ያረጉን ይሆን? ይይዙን ይሆን? ስናመልጥ ይመቱን ይሆን እያሉ በጣም ብዙዎቻቸው እየተጨነቁ ነው ያሉት ማለት ነው። ምናልባት ቤት አረብ ቤት የምንሰራ ሴቶች ምንም ላይመስለን ይችላል። ያው አረብ ቤት ስለማይገቡ የሳዑዲ ሕግ ስለማይፈቅድ። ግን ደግሞ አብዛኛው ሰው አሁን ኢጃዛ ቤት እንደተቀመጠው ጨርሶ